ከማዳበሪያ አቅርቦት አንፃር በመጠንም በጊዜም እንዲቀርብ በትኩረት እንዲሰራ ቋሚ ኮሚቴው በአጽንኦት የሰጠን የቤት ስራ ነው። ያንን መነሻ በማድረግ አምና የገጠሙ ችግሮችን ዘርዝረን ከገመገምን በኋላ ያጋጠመውን የግብዓት የጥራት ችግር ከቦርዱ ጋር ሆነን መፍትሄ በመስጠት ብልሽት ያጋጠማቸው 4 የማዳበሪያ መርከቦች እንዲመለሱ በማድረግና ጥራት ባላቸው ማዳበሪያዎች እንዲተኩ ካደረገን በኋላ ለ6 ወሩ የሚያስፈልገን ወደ 3.1 ሚሊዮን ኩንታል ማዳበሪያ በጊዜ እንዲቀርብ ማድረግ ችለናል። ያ ብቻ ሳይሆን ለምርት ዘመኑ የሚያስፈልገው ማዳበሪያ ውስጥ 60%ን ወደ 12 ሚሊዮን ኩንታል ማዳበሪያ ግዢ ፈጽመን ማጓጓዝ ላይ ነው ያለነው። እስካሁንም በተካሄደው ሂደት ወደ 6.3 ሚሊዮን ኩንታል ማዳበሪያ ቀድሞ ገብቷል። አምና ካደረው ጋር ሲደመር አጠቃላይ በእጃችን ላይ ያስገባነው ወደብ ላይ ያለውን ጨምሮ ወደ 19 ሚሊዮን ኩንታል ማዳበሪያ በእጃችን ላይ ያለ። ይሄ አምና አመቱን ሙሉ ከተጠቀምነው ጋር ሲነጻጸር የ2 ሚሊዮን ኩንታል ብልጫ አለው። ቀሪ ወደ 11 ሚሊዮን ኩንታል ማዳበሪያ ደግሞ ለመግዛት ግዢ ላይ ስላለን ዘንድሮ ምንም የማዳበሪያ አቅርቦት ችግር ያጋጥማል ብለን አንገምትም ማለት ነው። ትልቁ ነገር የአፈር ማዳበሪያ በወቅቱ ለአርሶና ከፊል አርብቶ አደሮቻችን ማቅረብ ስለሆነ እዚህ ላይ በከፍተኛ ትኩረትና ርብርብ እየተሰራ ነው ያለው። የተወሰነ ወደ ክልሎች ምናልባት ስትንቀሳቀሱ መጋዘኖች የመሙላትና አንዳንድ የማራገፍ ተግዳሮቶችን እያየን ነው። ይሄንን ደግሞ በየጊዜው በመናደርገው ግምገማ በፍጥነት ማዳበሪያ የማራገፍ ስራ እንዲሰራና ተጨማሪ መጋዘኖችንም ክልሎች እንዲያዘጋጁ እየተደረገ ነው ያለው። ከዚህ በፊት እጥረት ነበር የሚነሳው። አሁን ላይ ደግሞ ከፍተኛ መጠን ያለው ማዳበሪያ ስላቀረብን በፍጥነት ወደ ተጠቃሚው ማሰራጨት እንዲችሉ ነው ክልሎችን ፑሽ እያደረግን ያለ ነው። የኛ አርሶ አደር ያው በባህሪው የዘር ወቅት ሲደርስ ስለሆነ ማዳበሪያ የሚገዛው ያለንም የመጋዘን አቅም ውስን ስለሆነ በፈጥነው እንዲገዙ የማድረግና የበልግና የመስኖ ስርጭቱንም በተሻለ ፍጥነት እንዲቀርብ ተደርጓል። ከግብርና ስራዎች ኮርፖሬሽን ጋር ተያይዞ ያለው የግብርና ስራዎች ኮርፖሬሽን እንደ ናሽናል ሪዘርቭ ነው የምንጠቀምበት። የግብርና ሚኒስቴር ነው የሽያጭ ትዕዛዝ የሚሰጠው። 2014 እና 15 ላይ ባለሀብቶች ከነሱ ይገዙ ነበረ። ህገወጥ የአፈር ማዳበሪያ ዝውውር ላይ የነሱም ተሳትፎ በጣም ከፍተኛ ስለነበረ ከባለፈው አመት ጀምሮ ሁሉም ክልል ላይ ያሉ አልሚ ባለሀብቶች በሚያለሙበት ክልል መውሰድ አለባቸው የሚልና በቂ ማዳበሪያ ቀርቦም ስለነበረ ናሽናል ሪዘርቭን በሚፈለገው ልክ አልተጠቀምንበትም። በዚህ አመት ግን ሁሉም ክልል የቅርብ ክትትልና ድጋፍ የሚያደርጉባቸውን ባለሀብቶች መርጠው ከግብርና ስራዎች ኮርፖሬሽን እንዲገዙ እያደረግን ነው። እስከ ባለፈው ሳምንት በ100 ሺህ ኩንታል የሚቆጠር ለባለሀብቶችና በተለይ ለስኳር ኮርፖሬሽን ለነ ሚድሮክ እንዲሸጥ እየተደረገ ነው ያለው። ማዳበሪያው ትክክል ነው። 1.4 ሚሊዮን ኩንታል ነው ግብርና ስራዎች ኮርፖሬሽን መጋዘን ያለው። ይሄ ማዳበሪያ የሀገር ሀብት ነው። የባንክ ወለድም ስላለው በፍጥነት ወደ ተጠቃሚዎች መሰራጨት አለበት የሚለውን አሳይመንት እኛም ወስደን ከግብርና ስራዎች ጋር በቅርበት እየተነጋገርን እንዲሸጥ እያደረግን ያለ ነው። ይሄ ምርት ዘመን ከማለፉ በፊት ሁሉም ማዳበሪያ ተሽጦ ማለቅ አለበት የሚለውን አቅደን እየሰራን ያለ ነው።